እጅግ በጣም የሚያስገርም ነገር ተሰምቷል። እጅግ በጣም በሚገርም ሁኔታ እንግዲህ ያው ሩታና ዳኒ አንድ ላይ ለመኖር እንደወሰኑ አንድ መረጃ ወጥቷል። በተለይ እንግዲህ ሩታ ዳኒን እኔ ጋራ መኖር ትችላለህ፣ ከዛሬ ጀምሮ ከኔ ጋራ መሆን ትችላለህ፣ እኔም ብቻዬን ስለሆንኩኝ አብርሃምም ጥሎኝ ስለሄደ ከኔ ጋራ መኖር ትችላለህ ብላ እንግዲህ እንደነገረችው አንድ መረጃ ደርሶኛል። ስለሱ ጉዳይ እናነሳለን። ትላንትናም የተፈጠረ አዳዲስ ነገሮች አሉ። ዛሬ ላይም የተሰሙ አዲስ ነገር አለ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልን። እንግዲህ ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም አነጋጋሪ ነገሮች እየተፈጠሩ ይገኛሉ። በተለይ እንደምታውቁት እንዳያችሁት ትላንትና ያው ሩታ አብርሃምም ሆኖ እንግዲህ ተገናኝተው ነበሩ። በተለይ ዳዊት ወይም ደግሞ የአብርሃም ወንድም በጣም ብዙ ነገሮችን ሲያደርግ ነበር እስከዛሬ ድረስ። እንግዲህ ያው እነሱን ለማስታረቅ በጣም ከፍተኛ ጥረት ሲያደርግ ነበረ። ያው እንዳያችሁት ከሆነ ሮቤልም ተገኝቶ ነበረ ቦታው ላይ። እጅግ በጣም በሚገርም ሁኔታ ከቡዜ ጋራ ትልቅ ክርክር ይዞ ነበሩ። ያው በጣም አሳስቧቸው ያ ነገር እንደተፈጠረ ወይም ደግሞ ሩታ እንደተበደለች አይነት ነገር አድርጎ እንግዲህ በጣም ብዙ ነገሮችን ሲናገሩ ነበረ። እጅግ በጣም በሚገርም ሁኔታ እንግዲህ አብርሃም በዛን ሰዓት ምንም ነገር መናገር አልፈለገም። ነገሩን እንግዲህ በዝምታ ሲከታተል ነበረ። በስተመጨረሻ እንግዲህ ሮቤል ከረጅም ጊዜ በኋላ መመለሱ ደግሞ ብዙ ሰዎችን ግራ አጋብቷል። ምክንያቱም ይሄ ልጅ እንግዲህ ሲመለስ እናውቃለን እጅግ በጣም ብዙ የተሳሳቱ ነገሮችን ሲያደርግ ነበረ። ከዚህ በፊት እንደምታስታውሱ እንግዲህ ያው የዲኤንኤ ውጤት እስከ ማስቀየር ደረጃ ድረስ ደርሶ የነበረ ልጅ ነው። አብርሃምን ልጅ ሳይኖረው ልጅ አለክ ብሎ እንግዲህ ወደ ሚዲያ ያመጣ ሰው ነው። እሱን ማመን እጅግ በጣም ከባድ ሆኗል ማለት ነው። በተለይ እንግዲህ ሩታ እሱን አምና እንግዲህ መምጣቷ በተለይ እጅግ በጣም ተመልካችን ግራ አጋብቷል። በተለይ ሩታ ላይ ያላቸውን እምነት እስከ መተው ድረስ ደርሷል አብዛኛው ሰው ማለት ይቻላል። በሌላ በኩል እንግዲህ እንደምታውቁት ሜሪንም ይዛ መታ ነበረ ከዚህ በፊት ያው ታስታውሳላችሁ። ሜሪም ከረጅም ጊዜ በኋላ ማለት ይቻላል ወደ አብርሃም ሕይወት እንግዲህ ተመልሳ መታለች። በተለይ እንግዲህ ሜሪ ማምጣትም ለምን አስፈለገ ብሎ በጣም ብዙ ሰውም ሲነጋገርበት የነበረ ጉዳይ ነው። አሁን ላይ ደግሞ እንግዲህ ያው ሮቤልን ይዛ መታለች። ሮቤልን ይዛ መምጣት ብቻ አይደለም እጅግ በጣም በሚገርም ሁኔታ ዛሬ ደግሞ የተሰማ እጅግ በጣም ሁላችንም ሊያስደብር የሚችል ያው ዳኒ ጋራ አብሮ ለመኖር እንደወሰኑና ዳኒም እንግዲህ በጣም ፍላጎት እንዳለው በተለይ ከሩታ ጋራ መሆን እጅግ በጣም እንደሚፈልግና አንዳንድ ነገሮችን እሷ ጋር ሆኖ ማስተካከል እንደሚፈልግ በተለይ አብርሃም ማናደድም ይሁን አብርሃምን መበቀልም እንግዲህ በዛ መንገድ ካልሆነ እንጂ በየትኛውም አይችልም። ሰው እንግዲህ በዚህ መሃል እንግዲህ እጅግ በጣም ደስተኛ ሆነዋል ማለት ነው። እንግዲህ ምንድነው የተፈጠረ ካላችሁ ሩታ ዳኒን ጠይቃ ነበረ። ዳኒ ከኔ ጋራ እንዲሆን እፈልጋለሁ ወይም ደግሞ ከኔ ጋራ እንድትኖር እፈልጋለሁ። ምክንያቱ ደግሞ አብርሃም እኔን ትቶ ወጥቷል ከቤቱ ስለሆነ ካሁን በኋላ ከማንም ጋራ መኖር አልችልም። አንተን ትንሽ ስለማምን ከሌሎቹም ወንዶች እንግዲህ እስከዛሬ ድረስ እንግዲህ ከማውቃቸው ሰዎችም አንተ ትለያለህ። ከኔ ጋራ መኖር ትችላለህ ወይም ደግሞ አብረን መኖር እንችላለን። ቤታችን ሰፊ ነው። ያው ሁለት መኝታ እንደሆነ ከዚህ በፊትም ተናግራ ነበረ። አንተም እዚህም መኖር ትችላለህ። ማንኛውም ነገሮችን ማስተካከል እንችላለን። አንተም ብቻህን ከምትኖር እኔም ብቻዬን ከምኖር አብረን ግን በአንድ ላይ ከኖርን ነገሮችን ማስተካከል እንችላለን። ለኔም ታስፈልገኛለህ፣ አንተም እንደዛው እኔም አስፈልጋለሁ። ስለሆነ አብረን ብንኖር የተሻለ ነው ብላ እንግዲህ አይዲያ እንዳመጣች ወይም ደግሞ ሐሳብ እንዳመጣች በስፋት ሲወራ ነበረ በዛሬ ዕለት። ይህንን ነገር እንግዲህ ለማጣራት ሞክረናል። የእውነት ሩታ እንደዚህ አይነት ሐሳብ አምጥታለች ወይ? ሩታ እንደዚህ አይነት ፍላጎቱ አላት ወይ? ወይም ደግሞ ከአብርሃም ጋር መታረቅ አትፈልግም ወይ የሚለውን ነገርም በደንብ ለማጣራት ሞክረናል። በተለይ እንግዲህ በጣም ለሩታ ቅርብ የሆኑ ሰዎች ጋር ደውለን ነበረ ይህንን ጉዳይ ለማጣራት። እውነት ለመናገር እንግዲህ እጅግ በጣም ግራ የሚያጋቡ ነገሮች በየቀኑ እየተፈጠሩ ይገኛሉ። እነዚህ ሰዎች እንግዲህ ያው እርግጠኛ መሆን አልቻሉም። በተለይ ለሩታ ቅርብ የሆኑት ሰዎች እንግዲህ ስለ ሩታ ማውራት ራሱ እጅግ በጣም ከብዷቸዋል። ምክንያቱ ደግሞ ዛሬ ደህና ናት ሲባል ነገ በጣም በሚገርም ሁኔታ እንግዲህ ሌላ ነገር ይዛ ትመጣለች። ልክ ደግሞ ሁሉም ነገር ተስተካከለ ወይም ደግሞ ሁሉም ነገር
ጥሩ የሆነ ነው ሲባል ደግሞ በአንድ ጊዜ ጭቅጭቅና የማይታሰብ በጣም ብዙ ነገሮች ይከሰታሉ። ሶ ያንን ነገር እርግጠኛ መሆን አልተቻለም ማለት ነው። በአብርሃም በኩል እንግዲህ አብርሃም አንድና አንድ መንገዶችን እየተከተለ ይገኛል። ያው እንደምታውቁት እንግዲህ ሄርሜላን እያስደሰተ ከሷ ጋር ያለውን ግንኙነቱን በደንብ አድርጎ እያጠናከረ ይገኛል። በተለይ እንግዲህ ሄርሜላን በጣም ትፈልገዋለች። ካሁን በኋላም ብዙ ቃልም ስለገባላት ካሁን በኋላ እንደማያስቀይማት ወይም ደግሞ እሷን ትቶ እንደማይሄድም እንግዲህ እርግጠኛ ሆኖ ሲናገር ስለነበረ ከሱ በጣም ተስፋ ያደረገችው ነገሮች እጅግ በጣም በዝተዋል ማለት ነው። ሶ እንግዲህ አንዳንድ ሰዎችም እንግዲህ ያው በስፋት ሲያወሩ የነበረው ለሄርሜላም ጭምር ሽምግልና ለመላክ እንዳሰበ ወይም ደግሞ ሽማግሌ በቅርብ ቀን እንግዲህ ለሄርሜላ ቤተሰብ እንደሚላክም ጭምር በደንብ ሲናገሩ ነበረ። ይህ ነገር እውነት ነው ወይስ አይደለም ብለን ትላንትና ጣርተን ነበረ። እንደሰማችሁት ከሆነ ፍጹም የተሳሳተ እንደሆነና እስካሁን ድረስም እንደዚህ አይነት ውሳኔ እንዳልወሰነም ጭምር እንግዲህ መረጃው ደርሶናል ማለት ነው። ሶ እንግዲህ በጣም ብዙዎቻችሁ ስትጠይቁ የነበረው ሌላ ጉዳይ ደግሞ ያው እንደምታውቁት የአብርሃም ቤተሰቦች በጣም ብዙ ጊዜ ማለት ይቻላል ከሩታ ጋር በጣም ብዙ ጊዜ ተነጋግሯል። አብርሃምንም እንግዲህ ወይም ደግሞ በጣም ብዙ ጊዜ ሲመክሩት ሰምታችሁ ሊሆን ይችላል። ግን እጅግ በጣም በሚገርም ሁኔታ ቡዜ የተናገረችው ነገር ምንድን ነው? በዚህ ሁኔታ ለምንድን ነው በተለይ ሩታ ቂም የያዘችው ወይም ደግሞ እስከዛሬ ድረስ የተቀየመቻት ብላችሁ እንግዲህ በጣም ብዙ ሰውም ኮመንት ስታረጉ ነበረ። እስከዛሬ ድረስ እንግዲህ ያው አብርሃም በጣም ብዙ ነገሮችን ሲያሳልፍ ነበረ። በተለይ እንግዲህ ቡዜ በጣም ብዙ ጊዜ ማለት ይቻላል አብርሃምን ስትቆጣው ነበረ በሚያደርጋቸው ነገሮች እያንዳንዱ ማለት ይቻላል እንግዲህ በጣም ብዙ ጊዜ ስትቆጣውና ከተሳሳተ ነገሮችም ስትመልሰው ነበረ። ሶ እንግዲህ በባለፈው ቪዲዮ እንዳያችሁት ከሆነ ቡዜ አንድ ነገር ብቻ ነው የተናገረችው። እጅግ በጣም በሚገርም ሁኔታ ያ እንደ ኢሹ ሆኖ ወይም ደግሞ እንደ ችግር ሆኖ እንኳን መነሳት ያልነበረበት ጉዳይ ነው። ሶ እሷ እንግዲህ በዛን ሰዓት ሩታ በጣም እንደተቀየመቻት በተለይ ቡዜን በደንብ አድርጋ ስትናገር ነበረ። ምክንያቱ ደግሞ ምንድነው ያለችው? ያው ይቅርታ ጠይቂ የሚለው ቃል እጅግ በጣም አናዷት ነበረ። ምክንያቱ ያው እንግዲህ ቡዜ ደግሞ በግልጽ ነው የምታወራ። ከዚህ በፊትም ስትናገር ነበረ አንድ ስተት ካየው በእነሱ መሃል የሆነ የተፈጠረ ስተት ካለ ከመናገር ወደ ኋላ ልም ምክንያቱ ደግሞ እኔ ቤተሰብ ነኝ ከምንም ከማንም በላይ በጣም ነው የምቀርባቸው። እጅግ በጣም ብዙ ነገሮችን አብረን አሳልፈናል። ስለሆነ ለነሱ ትዳር በጣም ስለምጨነቅ ካሁን በኋላ ዝም አለለም ብዬ በዛን ሰዓት እንግዲህ ስለተናገርኳት እጅግ በጣም በሚገርም ሁኔታ ተቀይማኛለች ብላ እንግዲህ ስለ ሩታ አውርታለች። ሶ እንግዲህ ትላንትና ሮቤል ያንን ነገሮችን በሙሉ አንስቶ ሲናገር ይቅርታ ጠይቅኝ እስከማለት ደረጃ ድረስ ደርሶ ነበረ ሮቤል። ይሄ ነገር ትክክል ነው ወይስ አይደለም ካላችሁ በፍጹም በሮቤል በኩል የሚመጣ ነገር ትክክል ሆኖ ማያውቅም። በጣም ብዙ ነገሮችን ሲያበላሽ ነበረ። ሶ እንግዲህ እሱ በራሱ መንገድ እየተጓዘ ነው እንጂ ከሩታ ሕይወት ጋር የሚያገናኘው ነገር አለ ብዬ አላስብም። ሮቤል እንግዲህ በጣም ብዙ ሀሳቦችን ሊያመጣ ይችላል። እጅግ በጣም ብዙ ነገሮችን ሲያመጣ ነበረ ከዚህ በፊት በጣም ብዙ የማይታመኑ ነገሮችን እውነት ነው ብሎ እንግዲህ ወደፊት ሲያመጣ እንደነበረ በደንብ እናስታውሳለን። ሶ በትላንትናው ዕለትም አንድ ሀሳብ ያመጣው በተለይ ከሩታ አጠገብ እንዳይደርሱ ካሁን በኋላ ሩታ አጠገብ እንዳይደርሱ በጣም ሲያስጠነቅቃቸው ነበረ። አብርሃምንም ሆኖ እንግዲህ የአብርሃም ቤተሰቦችን በሙሉ በጣም ሲናገር ነበረ። ይሄ ንግግሩ እንግዲህ የተለመደ ነው። ከዚህ በፊትም ብዙ ተመልካች እንግዲህ በሱ በጣም ሲናደር ወይም ደግሞ የራሱን ሀሳብ ሲሰጥ ነበረ። እንግዲህ እስከ ማስፈራራት ደረጃ ድረስ ደርሶበት ነበረ። በጣም ብዙ ጊዜ ሲናገር የነበረው ቃልም ስለነበረ እሱ ብቻ አይደለም እንግዲህ ያው ሮቤልን ከዚህ በፊት እንግዲህ አንድ ቃል ተናግሮ ነበረ። የምታስታውሱ ከሆነ በጣም ብዙ ማስፈራሪያዎች ይደርሱኛል፣ ኢቭን እንግዲህ መንገድ ላይ እየሄድኩኝ ከሰው ጋር ራሱ ከጀርባዬ በጣም ብዙ ስድቦች ይደርሱኝ ነበረ። በጣም ብዙ ሰዎች መንገድ ላይ ይሰድቡኝ ነበረ። በዛም ምክንያት እንግዲህ አብርሃምን ይቅርታ ጠይቄው ነበረ። በዛን ሰዓት እንግዲህ ከአብርሃም ጋር የነበረውን ነገር በቀላሉ ፈተ ነበረ። አሁን ላይ ግን ለእህቴ ብዬ እንግዲህ ምንም መስዋዕትነት እከፍላለሁ፣ ምንም ቢመጣ ወደኋላ አለልም። ስለዚህ እንግዲህ ሩታ አጠገብ ማንኛውም ሰው ከደረሰ ከኔ ጋራ ችግር እንዳለበት ነው የምገነዘበው ብሎ እንግዲህ በግልጽ ሲናገር ነበረ። አሁን ላይ የሚፈጠረው ነገር ማመንም ለመገመትም ጭምር ይከብዳል።
ይከብዳል። ምክንያቱም ደግሞ እንግዲህ ታውቃላችሁ ያው የሮቤል ጸባይ እጅግ በጣም ሰይጣናዊ ስራዎችን በማድረግ ይታወቃል። ሶ አብርሃም መጠንቀቅ ይኖርበታል ብዬ የማስበው ይህንን ሴራ ባይዞ እንግዲህ ከዚህ በፊት የተፈጠረው በተለይ ሩታ እንግዲህ አብርሃምን ፎቶ ስትቀርጸው ወይም ደግሞ የራቁት ፎቶዎችን ቪዲዮዎችን ስትቀርጸው የነበረው በጀርባ የነበሩ ሰዎች በተለይ በሩታ ጀርባ የነበሩ ሰዎችን ዳኒን ጠቅሰን ነበረ። ዳኒ ብቻ ላይሆን ይችላል፣ ሮቤልም ይሄንን ጉዳይ ላይ እየተሳተፈ ወይም ደግሞ እየመራ ሊሆን ይችላል። ሶ እንግዲህ በጣም መጠንቀቅ ያስፈልጋል ብዬ ነው የማስበው። አዳዲስ ነገሮች አሉ እንግዲህ ለእናንተ ለማድረስ እንሞክራለን። በተለይ በዛሬ ዕለት የሚለቀቅ አንድ አዲስ ቪዲዮ አለ፣ እሱን ተከታተሉ ላለው። ሶ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።